እየሰራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። እንጸልይ። እግዚአብሔር አምላካችን አባታችን ልጅህን ኢየሱስ ክርስቶስን የሰጠህን ቃልህን የሚያበራ ለሰው ልብ የሚናገር እውነተኛ መምህር እርሱን ሰጠህን። ጌታ እግዚአብሔር ሆይ እነሆ እሱን እንሰማ ዘንድ ዛሬ ልባችንን ከፊት ይልቅ ከሰማንበት ጊዜ ይልቅ ዛሬ የበለጠ ቃልህን ለመስማት ደግሞም ለማድረግ ደግሞም የጸና ልብ የጸና ሕይወት እንዲኖረን ጌታ እግዚአብሔር ሆይ ጸጋን አንተ አብዛልን። እኔም ስናገር ጌታ እግዚአብሔር ሆይ ቃልህን ለወገኖቼ ለማስረዳት የሚችልበትን እድል ስጠኝ። ለወገኖቼም ሲሰሙ ይዘው የሚሄዱትን በሕይወታቸው የሚያሰላስሉትን ደግሞም በቃልህ የሚበረቱበት በፊትህ የሚቆሙበትን እድል ለወገኖቼ የተሰጥ ዘንድ በዚህን ሰዓት እንለምንሃለን። መልካምን ጊዜ ስጠን፣ በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ የድል ዜና ይዤላችሁ ብመጣ ደስ ይለኝ ነበረ። እንዳቋቋማችን እንዳያለንበት ቦታ ወይ የድል ነው ወይ የድል አይደለም። የምስራችሁ የድል ዜናም ይዤላችሁ ባልመጣ የምናወራው ድል ያደረገ ድል አድራጊ እውነተኛ አምላክ ወደ እኛ ስለመጣ ምናልባት በድል በድፍረት በእረፍት በሰላም ቆመን ያልሆነ እንደሆነ በክርስቶስ ኢየሱስ ድል በሚያደርግ በሚያጸና በእውነተኛ አምላክ ተደግፈን ከዚህ በኋላ ባለው ሕይወታችን ከአሁን በኋላ ባለው ሕይወታችን ከዛሬ በኋላ ባለው አመለካከታችን በአኗኗራችን በአካሄዳችን የድልን ሕይወት መያዝ አለብን የሚል ውሳኔ ይዘን እንወጣለን። የድል ሕይወትን ግን ተጎናጽፋችሁ በድፍረት ጸንታችሁ ያላችሁ እዚህ ስላላችሁ ስለ እናንተ ግን እግዚአብሔር እናመሰግናለን። ሁላችንም ደግሞ በዚያ ጽኑ ሕይወት ለመቆም ዛሬ ምክርን እንመክራለን። ተናጋሪው እኔ መሆኔ መጋቢዎች ቢሆኑ ይሻል ነበር። መጋቢዎችን እድል ስለሰጡኝ እንደዚህ ያለው መድረክ ከባድ ስለሆነ የእግዚአብሔርን ቃል ሰዎች ፊት መናገር ከባድ ስለሆነ ስለተሰጠኝ እድል አመሰግናለሁ። የእግዚአብሔርን ቃል እውነት የሆነ ነገር በሰው ፊት መናገር ከባድ ነው። ያው በእኔ ሕይወት ያለ ብዙ ነገር ስላለ ሊሆን ይችላል። እኔ በደስታ ይዤላችሁ አልመጣሁም። ነገር ግን በተስፋ ይዤላችሁ መጥቻለሁ። ድል ይሆናል ብዬ። ድል የሚሆነው ደግሞ ቤቱ ይጸናል ብዬ ነው። ቤቱ ይጸናል። ምክንያቱም ይህንን ክፍል ስናነብ ብዙዎቻችን ሰምቶ የሚያደርግና ሰምቶ የማያደርግ የሚለውን ነው ያሰብነው። ይህንን ቃል ሰምቶ የሚያደርግና ይህን ቃል ሰምቶ የማያደርግ እና ልክ ነው። ንባቡ ግልጽ ነው። በዚህም ማዕበል አለ፣ በዚህም ማዕበል አለ። ነገር ግን በዚህ የመጣው ማዕበል በአሸዋ ላይ የተገነባ ቤት፣ በዚህ የመጣው ማዕበል በአለት ላይ የተገነባ ቤት ነው።
ስለዚህ ሁለት ቤቶች ናቸው። አንደኛውን ብልህ፣ አንደኛውን ሞኝ፣ አንደኛውን አዋቂ፣ አንደኛውን አላዋቂ፣ አንደኛውን ጥበበኛ፣ ሌላኛውን የሚያባክን ከንቱ። ስለዚህ ሁለት ነገር ነው እዚህ ላይ ያለው። እኔ ግን እዚህ ጋር እንዲጻፍ ጠይቄ የመጣሁት አንድ ብቻ ነው። ይዛችሁም ደግሞ እንድትወጡ የምፈልገው አንዱን ብቻ ነው። ለምንድን ነው ሁለት ይዘን የምንሄደው? ለምንድን ነው ሁለት ነገር ይዘን ያዕቆብ እንደዚህ ይላል። በአራተኛው ምዕራፍ ላይ ነው፣ በ17ኛው ቁጥር ላይ ነው። መልካም የሆነውን አውቆ ለማያደርገው ለሱ ኃጢአት ነው። ስለ ፍስሐ ብቻ ስለማዝንበት አዝኜ ስለምነግራችሁ ጉዳይ ብቻ አይደለም። ሐዋርያው ጳውሎስ በኑሮው በተቸገረበት ነገር ጸልዬ መልስ አላገኘውም ማለት በምን ጉዳይ እንደሆነ አላወቅንም አይደለም። እኔም የኔን ጉዳይ ላወራላችሁ አልችልም፣ በምን እንዳዘንኩ። ሐዘኑ ግን ሐዘን ነው፣ ግን ለጥሩ ነው። ይህ ቤት እንዲጸና ነው። ይህ ቤት በሁለት ሐሳብ እንዳይሄድ ነው። በቤቱም ያሉት ደግሞ ቤቱን ስር እንዲሰድ፣ ሐውልቱን ድንጋዩን ስር እንዲሰድ፣ አሸዋውን ዝቀን ድንጋይ ከስር እንተክላለን፣ ገና ብዙ አለብን፣ ብዙ ስራ አለብን እንዲሉ አይደለም። መጽሐፉ ላይ የለም። የሚጸናን ቤት ሰዎች መጥተው እንዲሰሩ አልተሰጠም። የሚጸናን ቤት የሚሰራው የሰማይ አምላክ ብቻ ነው። እናንተም የሚጸናን ቤት ለመስራት እንግዳውስ እንነሳና ድንጋይ ያዋጣን መሰረቱን ድንጋይ አድርገን የጸና እናደርገዋለን ይህን ቤት ብትሉ በዛ መልክ አይሰራም የእግዚአብሔር ቤት። ጌታ ኢየሱስ በሰማይ ያለውን የአባቴን ፈቃድ የሚያደርግ ሲል ቤተሰሪዎች፣ ህንፃ ገንቢዎች፣ የእግዚአብሔርን ቤት ህንፃ የሚሰሩ ሰዎችን ጋብዞ አይደለም። የእግዚአብሔርን ቤት ስራ መስራት የማይችሉትን ሰዎች የእግዚአብሔርን ፈቃድ ስሙን፣ ድምፁን ፊት ለፊት ያዩ ሰዎች ፊት ለፊቱ እያዩ ስላላደረጉት ነው። እኛም እንደኔ እንደናንተም ያለን ሰማይ ተቀዶ በሰማይ ያለው ፈቃዱ ለኛ ግልጽ ቢሆን ያንን ፈቃዱን በምድር ማድረግ በሰማይም ደግሞ ያለው የእውነተኛ አምላክ ያንን ሰማይ ሰንጥቆ መጥቶ እፊታችን ቢቆም ያን ፈቃዱን እናደርገው ይሆን ወይ? መልካሙን ካወቅን በኋላ ያንን መልካም ነገር አድርገናል ወይ? በማቴዎስ ወደ መጨረሻው ምዕራፍ ክርስቶስ ኢየሱስ ስለ ፍየሎች እና ስለ በጎች ስለሚለዩት ሊቀላቀሉ ስለማይችሉ ስለ ፍየሎች ስለ በጎች ሲናገር እነዛ ፍየል የተባሉት በፍየል የተመሰሉት ምን አይነት ይሆኑ ብላችሁ ብታዩ ስታረዝ ሳታለብሱኝ
ሲርበኝ ሳታበሉኝ የተባሉት ናቸው ፍየሎቹ። ድሮ እኔ ሳስብ ፍየሎቹ ያልሰሙ የማያውቁ ስለ ጌታ ያልተመሰከረላቸው ዓለማውያን የሆኑ የጠፉ ሰዎች ናቸው ብዬ ነበረ ማስበው። አይደለም ወገኖቼ፣ የሰሙት ላይ ባሰ። የሰሙትን ነው ሰምቶ ለማያደርገው ለእርሱ ኃጢአት ነው። ደግሞም ክርስቶስ ኢየሱስ ይህንን ቃሌን ሰምቶ የሚያደርግ ይህንን ቃሌን ሰምቶ የማያደርግ እያለ የሚናገረው ሳይሰሙ አይደለም፣ ሰምቶ። ምን አላደክማችሁም? ረጅም ሰዓት ቤቱን መስራት እኔ አልችልም፣ እናንተም አትችሉም። ምክንያት ስላለው በድንጋይ የሰሩት አላወጣም። በድንጋይ የተሰራው ቤት ያማረ ቤት፣ ግርማ ሞገስ ያለው ቤት፣ እግዚአብሔርም ደግሞ ተቀብሎ በዛ መቅደስ ስሙ እንዲጠራበት የተስማማበት ያማረ በኢየሩሳሌም ቆሞ የነበረ መቅደስ አሁን የለም። ነገር ግን በእግዚአብሔር እጅ የተሰራ በእግዚአብሔር እጅ ተሰርቶ የእግዚአብሔር መንፈስ ማደሪያ መሆን ይገባው የነበረ የእግዚአብሔር ፈቃድ ማደሪያ መሆን ይገባው የነበረ ያልሆነ በክርስቶስ ኢየሱስ እንደገና የታደሰ የተሰራ መልካም ፈቃዳችንን ይዘን በፊቱ ብንቀርብ እሺ ብንል እኛ ሁላችን የእግዚአብሔር መንፈስ ማደሪያ መቅደስ ለመሆን እንደገና የተሰራ ሰው ነው ያለው። እግዚአብሔር የሰራው ሰው ነው ያለው። ይህ የሚሰራ ቤት በማዕበል ቢፈተሽ ጸንቶ ለመቆም የሚችል ያ የማዕበሉ ምሳሌ ያ የህንፃው ምሳሌ ህንፃ እንድንሰራ ሳይሆን የትኛውን ህንፃ ነው የምትመስሉት ለማለት የመጣ ነው። ህንፃ ገንቡ ለማለት ሳይሆን የትኛውን ህንፃ ነው የምትመስሉት? የትኛውን ነው ፍስሐ እናንተ ስታዩት? ቃሉን ሰምቶ የሚያደርግ 40 ምናምን ዓመት እኮ ነው። ትንሽ ዓመት እኮ አይደለም። እኔን የሚያሳርፈኝን አሁን ከዚህ በኋላ ማላዝንበትን ነገር ልንገራችሁ። አዝኜ አስረዳችኋለሁ ብዬ አስቤ አይደለም የመጣሁት። ፈጽሞ ልንደፍርና ልንነጋገር የሚገባን ነገር በማቴዎስ ምዕራፍ 6 ቁጥር 33 ላይ በጣም ግልጽ በሆነ ሁላችን በምናውቀው በቃላችን ሁልጊዜ በምንደጋግመው ነገር ላይ ነው ያለው። አስቀድማችሁ የእግዚአብሔርን መንግስት ጽድቁንም እሹ። ከዛ በኋላ ያለው ነገር ሁሉ ከዚህ በኋላ የሚመጣው ነገር ሁሉ የሚጨመር የሚሰጥ ከእግዚአብሔር ዘንድ የሚገኝ ነው። እናንተ ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም እሹ። ያ ቤት አስቀድሞ ከሁሉ ነገር በፊት ሰማያዊውን መንግስት ሰማያዊውን ፈቃድ የእግዚአብሔርን ፈቃድ በምድር ላይ ይሁን በሉ፣ ይህንንም የሚል ሰው ሁኑ፣ የእግዚአብሔር ፈቃድ በምድር ላይ ይሁን ብላችሁ በዚህ ቁም። ይህ ነው የትኛው ቤት እንደሆን የሚለይ። ከዚህ በኋላ ያለው
የእግዚአብሔር ስራ ነው። ከዚህ በኋላ ያለው የጸጋ አሰራር ነው። ከዚህ በኋላ ያለው ሰማያዊ ፈቃዱ በምድር ላይ እየተሰራን እየተበጀን እየተስተካከልን እየታረምን እግዚአብሔር እኛን ያቃናናል። ወገኖቼ አንድ ነገር አለ። እዚህ ጋር ሳላዝን ነው የምነግራችሁ በድፍረት። ጴጥሮስን አስታውሱት። ከሐዋርያቱ ደፋሩን ጴጥሮስን አስታውሱት። ደግሞም ስለ ክርስቶስ ለመናገር ካለው ድፍረት የተነሳ የተበጠረ ሰው ነው። መበጠር ምን እንደሆነ ማስታወስ ያስፈልጋል። የተነፋ ንፋስ ላይ የተለቀቀ የጠጠረ የከበደ ንፋስ የሚያወስደው ነገር ይቀር እንደሆነ ማያው መንገድ ንፋስ ላይ መልቀቅ ነው አይደለም? በአገር ልማድ ለንፋስ ይሰጣል አይደለም? አዎ፣ ንፋስ የተቋቋመ ሰው እርሱ ነው ሲቸኩል ሲናገር ሳተ። እንኳን ሳተ አይባልም እንጂ እንኳን ተበጠረ ግን ይባላል። ዛሬ ድፍሬ ነው የምነግራችሁ። ሰው ሊበጠር ጋይ ሰለሞን አሉ እዚህ ወርቅ ስራ ሊነጣ ወርቁ ሊነጥር ያስፈልገዋል ሰው። ይህንንም ስንይዝ ልንበጠር ልንነጻ የግድ ነው። ደግሞም ያማል፣ ግን ያስፈልጋል መቀላቀል። ለዚህም ለዚያም በግራም በቀኝም የትኛውን እንደምንይዝ ግራ ሲገባን እግዚአብሔር ልኩን እውነተኛውን መያዝ እንድንችል የእግዚአብሔርን ስራ እንሰራለን የሚለውን ድፍረት ሳይሆን እንሻዋለን፣ እንጠይቀዋለን። አንድ ነገር እንጠይቀዋለን። በሰማይ ያለው የእሱን መንግስት ስርዓት በምድር ላይ እንዲሆን እኔ ፍስሐ እኔ ወስናለሁ። ማንም አይወስንልኝም። እኔ በእግዚአብሔር ፊት ፈቃድህ ይሁን ብዬ በእግዚአብሔር ፊት እቆማለሁ። ስለዚህ ነው ስብከቱ ሲመጣ በእናንተ ዘንድ ብርሃን አለ ወይ? በእናንተ ዘንድ ያለው ብርሃን ጨለማ ቢሆን በጨለማው ደግሞ እንዴት ያለ ብርቱ ይሆን? በእናንተ ዘንድ ምን ተሰጥቷል? ብርሃን ተሰጥቷል። ያ በእግዚአብሔር ፊት የሚመጣ ሰው፣ በክርስቶስ ኢየሱስ የቀረበ ሰው መንግስቱ እንድትሰፋ እንድታድግ የእግዚአብሔርን ስራ ለመስራት የሚችል ሰው የእግዚአብሔር ብርሃን ያለበት ስለሆነ ብርሃን ደግሞ ካለ ፈጽሞ ሙሉውን ብርሃን መሆን እንዲችል ጨለማው እንዲገፈፍ መታሸት መታረም እስኪያመም እንኳን ቢሆን የሚያጠፋ ስላልሆነ አያጠፋም። ነገር ሁሉ ለበጎ ነው። አያጠፋም። ለማሳደግ ነው፣ ለማረም ነው፣ ለማቅናት ነው፣ ለማስተካከል ነው። የእግዚአብሔር ፈቃድ የሚፈጸመው እንዲህ ባለው ሰው ስለሆነ የእግዚአብሔር ፈቃድ የሚፈጸመው ተወቅሶ ተመክሮ በተመለሰ ነው፣ በታረመ ነው። ስለዚህ በዓለማችን ላይ 3 ትልልቅ ጉዳዮች አሉ እና ሽሚያ አለ አሁን በዓለም ላይ በጣም በእነዚህ ትልልቅ ነገሮች። ከትልልቆቹ ነገሮች ፊት ለፊት ሁላችን የምናውቀው አንዱ የኃይል ትግል ተጀምሯል። ማን ነው የበለጠ ኃይለኛ? እና መንግስታት ኃያልነታቸውን ለማሳየት ያው የመጨረሻው ስያሜው ኒኩሌር አይደለም? እና ኒኩሌር ይኑርህ አይኑርህ፣ ኒኩሌር ማስፋፋት ይችላል አትችልም፣ ማን ያስፈቅዳል አታስፈቅድም፣ በጣም የኃይል ውድድር አለ። የኃይል ሁሉ የመጨረሻው አሁን እንደምንሰማው የኒኩሌር ኃይል ነው። ሌላው በዓለማችን ላይ በጣም ውድድር ያለው የእውቀት ነው።
በጣም ጥበበኛው ማን ነው የሚል ክርክር አለ እና አንዳንዶቻችን ጥበቡ ሙሉ ተጠቃለው ኤአይ ውስጥ ነው ያለው የሚል አይደለም፣ ጥበቡ ያለው ሰው ውስጥ ነው ያለው። ስለዚህ ሰውና ኤአይ አብሮ እንዴት ይሄዳል ክርክር ገጥመናል እና ትልቁ ጥበብ አሁን ቻይና ነው ይሆን ያለው በጣም ሄደዋል ተብሏል፣ ወይስ አውሮፓ ወይስ አሜሪካ ነው የሚል ማን ነው የበላይ በጥበብ ማን ነው የሚዘልቅ የሚል መፍትሄውን ለማግኘት አሸናፊውን ለማወቅ ልባችን ጓጉቷል። ሶስተኛው ውድድር የሀብት ነው እና ሀብታሞቹ ደግሞ ጥበብም ለመግዛት እና ኃይልም ለመግዛት ገንዘብ ካለ ምንም ችግር የለም። ድሮም ትምህርት ቤት 5ኛ ክፍል ክርክር ስንከራከርና ገንዘብ ካለ በሰማይ መንገድ አለን ተከራከር ተብዬ አማርኛ አልችልም ብዬ ነው ያመለጥኩት። እንደው ገንዘብ ካለ በሰማይ መንገድ አለ እውነት አለ ብሏል ብዙ ሰው። እግዚአብሔር የትኛውን ያቀመሰን? የትኛውን ያላችሁ? ከሶስቱ አንዱ በእጃችሁ ነው። ከሶስቱ አንዱ ተጨብጣችሁታል። ከሶስቱ ደግሞም የጨበጣችሁት የተሰጣችሁ ሌላውን ሁለቱን አፍራሽ ነው። የሰማይን ምስጢር ለእኔና ለእናንተ ሲሰጥ የሚያልቅ የመጨረሻውን ከዳር እስከ ዳር ከፍጥረት መጀመሪያ እስከ መጨረሻ ያለውን የጥበብ ምስጢር ነው የነገረን እና ምን ጉዳይም አልመስል እያለን ተቸግረናል። ኃይል ነው የምንፈልገው፣ ሀብት ነው የምንፈልገው። ጥበብ ጋር ሲደርስ ኤአይ የማይሰራ ከሆነ ምን ያደርጋል ብለን አልመሰለኝ፣ አልነገራችሁኝም፣ እኔም አልተነጋገርኩም። ግን የዓለምን የሚከራከሩበት የሚነጋገሩበትን ሁሉ ሰላም የሚወርድበትን መንገድ ሰላም መውረድ አይደለም፣ ሰላምንም እንኳን መቀበል የማይችሉ ሰዎች አልፈው የሚጸናውን እውነት ለእኔና ለእናንተ የሰማይ አምላክ ፈቃድ ተነግሮን ይሄን ጉዳይ ነው ችል ብለን የቱ ጋር እንደምናደርገው ግራ ይገባን። ለምንድን ነው ግራ ይገባን ስንል ቋንቋው ደካማ ስለሆነ ነው። ቋንቋው ደካማ የሆነው ደግሞ ሕዝቡን አይቶ ወደ ተራራ ከወጣ በኋላ እንደዚህ ያለ በመንፈስ ድሆች የሆኑ የሚያዝኑ የዋሆች ጽድቅን የሚራቡ ልብ ንጹሖች የሚያስታርቁ ስለ ጽድቅ የሚሰደዱ የጥበብ መንገድ አይመስልም። ኤአይ የለም እዚህ ውስጥ፣ ኒውክሌር ሳይንስ የለም እዚህ ውስጥ። ዓለምን የሚገለብጥ ነገር አይመስልም ይሄ። ስለዚህ ግራ ገብቶን የእግዚአብሔርን የመለኮት ኃይሉን እስከ ዘላለም የሚያጸና ሕይወትን የሚያቆም እስከ ወዲያኛው የሚያደርስ እውነት ይዘን ደካማ መስሎ ታየን። ስለዚህ ነው ስላልቀደመ በሕይወታችን ውስጥ የእግዚአብሔር መንግሥት ነገር ቅድሚያ ስለሌለው ማን እንደሆን እነዛ የዋህ የተባለው ጽድቅን የሚራብ የተባለው ደካማ መስሎ ስለታየን ኃይል ያለበት ገንዘብ ያለበት ጋር ልባችን ቆሟል እዛ ለመድረስ። አሁን እኔ ገንዘብ አያስፈልግም የሚል ሰው አይደለሁም። ዛሬ ጠዋት ወንድሜ ስሜ ፎቶ ለጥፏል። ጥሩ ትዝታ ያለው ነው እና ጉንጫም ባልነበርኩ ጊዜ ያለ ምክንያት ጉንጭ አይመጣም። እንደ ሁላችሁ እንደምታውቁት በምክንያት ነው ጉንጭ የሚመጣው እና ጉንጫም ባልነበርኩ ጊዜ እና ምስክር ባለበት እንደዚህ ነበረ ፍስሐ። ደግሞ አብሮ ያሉትንም ሰዎች እዩ፣ የቀሩ ሰዎች እነማን ናቸው፣ የት አሉ በመካከላችን ብሎ ጥያቄ ለጠፈ። እኔም የት እንዳሉ በልቤ ፍለጋ ጀመርኩ። ሁሉም ሰው የት እንዳለም ባላውቅ ግን በዚያን ጊዜ
እኔና ሶፊ ሰርግ በእናንተ እዚህ ካላችሁ አንዳንዶች ታጅበን በነበርን ጊዜ ያንን ሰርግ 1200 ብር ነው ጠቅላላ ወጪው። አሁን እኔ እግዚአብሔር አቅም ሰጥቶኝ በቴሌ ብር ስንት ነው? 1200 ትንሽ ነች። እንደዚህ እኮ ማለት እችላለሁ። ገንዘብ እኮ ስላልነበረ ነው። አሁን ደግሞ ገንዘብ እጃችን ላይ አለ። ገንዘብ ግን መስራት ይችላል ሲባል ምንድነው ገንዘብ መስራት የሚችለው? ምንድነው የሰው ህይወት ከገንዘብ ጋር የሚተሳሰርበት? ለምንድነው ህይወታችን ከፍታ ሲባል ታይታውን ብቻ? ስለእናንተ አይደለም ያዘንኩት፣ ስለ ራሴ መሆኑን እንድታውቁ ነው። እንግዲህ አሁን ታይቶ የሚያል ገንዘብ ስራ ይሰራል። ለሰው ደግሞ መሳሪያ ነው። ለምንኖርበት አስፈላጊያችን ነው። ነገር ግን ልባችን የቱ ጋ ነው? ልባችሁ የቱ ጋ ነው? መዝገባችሁ የቱ ጋ ነው? መዝገቡ የቱ ጋ እንዳለ የታወቀ ሰው ሲሆን ነው አስቀድሞ የእግዚአብሔርን መንግስት ጽድቁንም መሻት የሚቻለው። ገንዘብ የእግዚአብሔርን ጽድቅ፣ የእግዚአብሔርን ሰላም፣ የእግዚአብሔርን ወንጌል፣ የእግዚአብሔርን የማዳን ኃይል ለሚናገሩ ገንዘብ ያስፈልጋል። ምክንያቱም ጭማሪ ነው፣ ከኋላም ይመጣ ነው፣ አጋዥ መሳሪያ ነው፣ አስፈላጊ መሳሪያ ነው። አያደርስም። የእግዚአብሔርን ስራም አይሰራም። እግዚአብሔር ስራውን ይሰራል። ምክንያቱም እግዚአብሔር ገንዘብ አይደለም የሚፈልገው፣ ሰው ነው የሚፈልገው። ከሰውም የቀና ልብ ነው የሚፈልገው። የሚሰራ ልብ፣ የሚቃትት ልብ፣ የሚጣራ ልብ፣ አምላኩን መልሶ የሚፈልግ ልብ። እሱ ነው የጸና ቤት፣ ማዕበል የወረደበት፣ ንፋስ የነፈሰበት፣ ምንም ያልሆነ፣ እናንተም የተጋበዛችሁበት እኔም የተጋበዝኩበት የማይለወጥ የጸና በእግዚአብሔር ፈቃድ የጸና ቤት እሱ ነው። ብርና ዝገት በማያጠፉበት፣ ይቅርታ ብር ሳይሆን ብል ነው። ብልና ዝገት የማያጠፉት ሌቦች ቆፍረው የማይሰርቁት ዘንድ ስለ እናንተ በምድር ላይ መዝገብ አትሰብስቡ። እኔ ስለ መዝገብ አላጠናውም። ዛሬ ግን ሀሳቤን ለመጠቅለል መናገር የምፈልገው መዝገቡ ልብ ነው ብዬ ነው። ሰማይ ነው፣ አከማቹ የተባለው ሰማይ ነው። ግን እኔ እሱን ናፍቆት ነው ብየዋል። እሱን እኔ እሽታ ነው ብየዋል። እግዚአብሔርን አምላካችንን እሺ ማለት፣ እሽታው የሚፈለገው እዚህ ምድር ላይ ስለሆነ፣ የሰውም ልብ ያለው እዚህ ስለሆነ፣ ልቦናው ከአምላኩ ጋር በአምላኩ ፈቃድ የታሰረ እንዲሆን፣ የአምላኩን ፈቃድ የሚሻ እንዲሆን መዝገብ የሚለውን ልብ ውስጥ የሞላው ምንድን ነው? የሰው ልብ ፍስሐ ልብ ውስጥ የሞላው ምንድን ነው? አሁን ይህን ፍስሐ እንኳኳ ቢያደርጉት፣ ባለፈው ጊዜ መሬት መንቀጥቀጥ እንዳደረገን ማለት ነው። ምናልባት የአንድ ሰው ቁጣ፣ ምናልባት በኑሮ ውስጥ ያለ አንድ ነገር ቢናጋ የማይወሰድ የማይረግፍ የሚጸና ነገር እዚህ ስጋ ውስጥ ይገኛል ወይ? ልብም ስል ስጋዋን አይደለም፣ እዚህ ውስጥ ያለችውን ደም የምትረጫዋን አይደለም።
ልብ ስር የሀገራችን ሰዎች እንዳሉት ቋንቋ አስተማሪዎችም እንደሚሉት ልቦና ነው። መስማት እና ማድረግ 3 ደረጃ ነው ወገኖች። ሰው በጆሮ ይሰማል። በትክክል ስለመስማቱ የሚታወቀው ቃላቱን ቢደግመው ነው። የሰማውን መድገም ከቻለ ሰምቷል። ሰው የሰማውን በቃላት መግለጽ ከቻለ ግን መሰማ ብቻ አይደለም፣ ተረዳ ነው የሚባለው። መረዳት ደግሞ እርዳታ መቀበል። የሰማው ነገር ረዳው ማለት ነው። ሰምቶ የተረዳ ማለት ሰምቶ ሐሳቡን ያሸጋሸገ፣ ሐሳቡን ያስተካከለ፣ ሰምቶ የታረመ፣ ለመታረም አስፈላጊውን ውሳኔ ያደረገ የታረመ ማለት ነው። መስማት ሁለተኛው ደረጃ መታረም ነው። መታረምማ አንዱ የአገው ሰው መንገድ ላይ አግኝቼ ባለፈው ሳምንት ነው በወዳኛው እንደነገሩኝ አገውኛ ስለሚናገሩ አማርኛ በደንብ ስለማይችሉ እየተግባባን የተወሰነው አማርኛ ነው እና በኋላ ላይ የሚሉት ነገር ሳዳምጥ ለካ እግዚአብሔር የረዳው ሰው ነው ለካ የሚሉት። እግዚአብሔር የረዳው ሰው ነው ሰው የሚያናግር አሉት። እውነት ነው እንዴ? እግዚአብሔር የረዳው ሰው ነው ሰውን የሚያናግር? እሳቸውም ያሉት እንደዚህ ነው። እኔ የሀገሩንም ቋንቋ አልችል፣ ምን ብዬ እንደማናግራቸውም አላውቅ። እንደው እሱ መድኃኔዓለም የላከው ሰው ካልሆነ እኔን ማን ያናግረኛል? እግዚአብሔር የረዳው ሰው እግዚአብሔር ማስረዳኝ አንድ ከአገው የተሰደዱ ሰው ለእኔ ነው የላከው። እግዚአብሔር የረዳው ያንን ያገው ሰው ነው። ስለዚህ መስማት አለ፣ በጆሮ መስማት፣ የሰሙትን ግን ማስተዋል አለ፣ መረዳት። እንግዲህ አይበቃ፣ ጌታችን እንዳለው አይበቃ። ሶስተኛ ደግሞ አለው። ከተረዳን በኋላ አሁን እንግዲህ ምግባር አለ። የሚገባም ሊሆን ይችላል፣ የማይገባም ሊሆን ይችላል። ምግባር እንዲህ ነው። ወንድማችን ያዕቆብ ያለውን ተናግሬ ነው የምጨርሰው። ያዕቆብ ያለው መልካሙን አውቆ የማያደርገው የሚለውን የተናገረው ወደዚህ ጋር ልንሄድ ነው፣ ንግድ ልናስፋፋ ነው፣ በዚህ ነው የምንወጣው፣ እንዲህ ነው የምናደርገው የምትሉት ስለምንድን ነው ብሎ ነው። ዘመን ተቆጣጣሪ ሆናችሁ ኃይል ከኛ ነው ብላችሁ ጥበብ ከኛ ነው ብላችሁ የሚደረገውን አውርዶ ቆርጦ ወስኖ በእጃችን ነው እንደሚል ሰው የምታደርጉት ስለምንድን ነው? ኃጢአት ነው ማለት የሳተ ነው። ልክ ነው። ኃጢአት ነው ማለት የሳተ ነው። ስትጫወቱ ዳርት ስትወረውሩ አይኗን አልመታም፣ ስቷል፣ ሳተ። ያዕቆብ ግን መልካሙን አውቆ ያላደረገው ሰው እንደዚህ ስቷል ብቻ አይደለም ያለው። ምክንያቱም ያንን ሰው በመልካም ሕግ
በአምላክ ታምኖ የሚኖርን ሰው እያስረዳ ስለሆነ ያዕቆብ የእምነት እያስረዳ ስለሆነ በአምላኩ ላይ ተደግፎ የሚኖር ሰው በአምላኩ ላይ ተደግፎ የሚሄድ ሰው የሚስተው እንዴት ነው ብትሉ እግዚአብሔር በዛ ሰው ልብ በዛ ሰው ሕይወት ያስቀመጠው መልካም ነገር አልፎ ለሌሎች እንዳይደርስ እግዚአብሔር በአምላኩ ላይ የተደገፈውን ሰው በአምላኩ ላይ ስለተደገፈ በዛ ሰው ሕይወት ሊሰራ ያሰበው ሰማያዊ ፈቃድ እንዳይሰራ ከአምላኩ ፈቃድ ስቷል ማለት ነው። ከአምላኩ ፈቃድ ወጥቷል ማለት ነው። ሰምቶ ያላደረገው እንደዚህ ያለው ሰው ነው። በአለት ላይ የተሰራው ሰምቶ ያደረገው ነው። በምን አደረገው? በምን አቅሙ አደረገው? በምን ኃይሉ አደረገው? በምን ጥበብ አደረገው? እግዚአብሔር አምላካችን እኛ በእርሱ ላይ ስንታመን እሱ በእኛ ውስጥ በእኛ በኩል በታዘዝንበት በተጠራንበት መክሊት በተጠራንበት ጸጋ ስናገለግል እግዚአብሔር በእኛ በኩል የገዛ ፈቃዱን ያደርጋል። ነገር ግን እሺ ባንለው ያ የእግዚአብሔር ፈቃድ ሳይፈጸም ይቀራል። ስለዚህ የማይረባ ነገር እናደርጋለን። ለእሳት የተገባ የሚወድቅ የሚጣል የሚቃጠል የማይረባ ነገር እንሰራለን። ወገኖቼ እንግዲህ ሐሳቤን ልጠቅልል። ወደ ተራራ የወጣው ሙሴ ነው። ሕዝቡ ተከትለው ወደ ተራራው በደረሱ ጊዜ መቆም አልቻሉም። አብሮ መቆም አልቻሉም። አሁን ግን ወደ ተራራ የወጣው ሙሴ ከሰማይ ቆንጽሎ ይበቃል ብሎ በ10 ትእዛዝ ይጽፍ ይዞ የመጣው ያ ቃል እሱ ራሱ ስጋ ለብሶ ነው የመጣው። ስለዚህ ወደ ተራራ ሲወጣ አብሮ ወደ ተራራ መውጣት ይችላል። ሕዝቡ እናንተም እኔም በእግዚአብሔር ቃል በሚነገርበትና ሕዝቡ መካከል እሳት የለም፣ ፍርሃት የለም፣ የሚከለክል የለም። ወደ እግዚአብሔር ተራራ መውጣት ይቻላል። ወደ ክርስቶስ ኢየሱስ መምጣት ይቻላል። ይህም ብቻ አይደለም። ሁላችን እንደምናውቅ ሙሴ 10ን ትእዛዛት ይዞ ከተራራ በወረደ ጊዜ ሕዝቡ ይዘፍኑ ነበር። ጣዖት ሰርተው ይዘፍኑ ነበር። ስለዚህ ሙሴ ተናዶ 10ን ትእዛዝ ሰብሯል። አሁን ግን ጌታ ኢየሱስ ከተራራ ሲወርድ ከነማስጠንቀቂያው ቃሌን ሰምቶ የሚያደርገው ማዕበል ቢመታው ማይነቃነቅ ቤትን ይመስላል። ጥበበኛ ሰውን ይመስላል። ኃይለኛ ሰው አይደለም። ሀብታም ሰው አይደለም። ጥበበኛ ሰው አሰራሩን ወደ እግዚአብሔር ኃይል ወደ ሰማያዊ በረከት መግቢያው መንገድ የእግዚአብሔር ጥበብ ስለሆነ በልቦናችን የእግዚአብሔርን ጥበብ እንድንወስድ ዛሬ ጋብዣችኋለሁ። ወደ እግዚአብሔር ተራራ ከሙሴ ጋር ብንወጣ ስንመለስ በምድር ላይ መልካሙን ፈቃድ ለማድረግ ጥረት ብቻ ነው የሚኖር። ነገር ግን ከክርስቶስ ኢየሱስ ጋር በተራራው ላይ ብንወጣ መጸለይንም አስተምረን ስንል የአባቱን ፈቃድ ቢያስታውቀን አባት ሆይ በሉ ቢለን
ልባችሁን ክፈቱ ቢለን፣ ከመስዋዕታችሁ በፊት ልባችሁን አጥሩ፣ ንስሐ ግቡ ቢለን፣ ተስተካከሉ ቢለን፣ እርማቱ ተራራው ላይ ያልቃል ወገኖች። ግን እኛ ጸሎታችን ከእርሱ ጋር አይደለም። ብቻችንን ከጌታ ጋር መሆን ልምድ የለንም። ከሰው ጋር ስንሆን ደስ ይለናል። ጌታም እንዳስተማረው ጸሎት እንደ አሕዛብ በንግግር ብዛት በታይታ፣ ከክርስቶስ ኢየሱስ ጋር ግን አብረን ብንሆን አብረን መሆንን ብንለምድ እሱ ያችን በልባችን ያለችውን ትንሽ የምትመስለዋን እሽታ፣ ያችን ትንሽ የምትመስለዋን ፈቃድ ይሁን የምትለዋን እንደወደደ በዚህ ምድር ላይ ለምድር በረከት ያደርጋል። ስለዚህ በአዋጅ ነው፣ በሐዘን አይደለም ጨርሰው። አዝኜ ልቤ ከብዶ ነው የጀመርኩት። ግን አስቀድመን የእግዚአብሔር መንግሥት ጽድቁንም መሻት አዋጅ ነው። ለእኔም ለእናንተም የመጀመሪያ ነው። የሚያጸና የእግዚአብሔር ጸጋ ስለሆነ የሚሰራ፣ በላያችን ላይ የሚሰራ፣ በሕይወታችን ውስጥ የሚሰራ፣ በእኛ በኩል የሚሰራ እግዚአብሔር አምላክ ራሱ ስለሆነ ወደ ክርስቶስ ኢየሱስ ወደ ከፍታው ስፍራ አብረን እንምጣ፣ እንጸልይ።